2.2 reading skills እነዚህ ልጆች ምን እያደረጉ ናቸው? ተማሪዎቹ what are they doing? They are reading. They are reading. They are reading. Okay, good. There are some questions below this. Number 1. What do you think effective students usually do for their learning? Begin your answer as they plan their time and use it effectively. አሁን ደግሞ እናንተን ጠይቃችኋለሁ ማለት ነው። ልክ እንደዚሁ ነው የምትመልሱት። What do you think effective students usually do for their learning? They do what? የመጀመሪያው they plan their time and use it effectively. በደንብ ያቅዳሉ፣ ጊዜያቸውን በአግባቡ ይጠቀማሉ ይላል። Do you have anything to add? ምን ያደርጋሉ ሌላ? Could you participate? They plan for future life and they focus on that. Okay. They plan for their future life and they focus on it. Good. Another? ለምሳሌ እናንተም እኮ effective student ናችሁ እኮ። You are effective students. በዚያ ሀገር ላይ ሆናችሁ እንዲህ ለመማር ሞቲቬትድ መሆናችሁ እኮ አንድ effective students ናችሁ። አሁን ምንድን ነው እያደረጋችሁ ያለው እናንተ? We're studying. Okay. You study how? We planned our time and we are studying now. Okay. You plan your time and you study carefully. Okay. Good. Already let's go on the reading material. It is entitled by Learning Strategies. Learning becomes successful when it is accompanied with learning strategies. ስትራቴጂ ከሌለው learning ውጤታማ አይሆንም። ስለዚህ እነዚህ learning ስትራቴጂዎቹን በዚህ ፓሴጅ ላይ እንመለከታለን። 7 ፓራግራፎች አሉት። ስለዚህ እድል ሰጣችኋለሁ። Okay, Gash Bekke, could you read paragraph 1? Okay. Learning strategies or study skills determine your approach to achieve your learning objective. They are plans that learners consequently have recourse to in order to help them learn more effectively. These strategies are usually linked to learners' needs and interests to boost learning. They are grounded on various types of learning styles. There are some strategies that can help be successful in your studies. Okay, in your studies, very good. አሁን ይሄኛው ኤሴይ እንለዋለን።
አንድ ፓራግራፍ ብቻ ከሆነ ፓራግራፍ ነው የምንለው። ይሄ አሁን ለምሳሌ እቺ ብቻ ብትሆን ፓራግራፍ ትባላለች። ግን 7 ፓራግራፎች ስላሉ እሰይ እሰይ እንለዋለን። በእሰይ ላይ የእሰዩ ወይም የዛ የፓሴጁ ቁልፍ ቃል ቁልፍ አረፍተ ነገር የሚገኘው በመጀመሪያው ፓራግራፍ ላይ ነው። አሁን በዚህ ማለት ነው። ቀጥሎ ባሉት ፓራግራፎች ላይ የሚብራሩ ሀሳቦች የሚገኘው በዚህ በመጀመሪያው በኢንትሮዳክቶሪ ፓራግራፍ ነው። እዚህ ውስጥ ላይ ያለው ቁልፍ አረፍተ ነገር ቴሲስ ስቴትመንት ይባላል። ቴሲስ ስቴትመንት ይሄኛውም መገመት ትችላላችሁ። እዚህ ውስጥ ላይ ካሉት ዋና ቀጥሎ ባሉት ፓራግራፎች ላይ ሊብራራ የሚችል የትኛው ነው ትላላችሁ? ይሄ ነው ወይስ ይሄኛው ነው ወይስ ይሄኛው ነው ወይስ ይሄኛው ነው ወይስ ይሄኛው ነው ትላላችሁ? 5 አረፍተ ነገሮች ናቸው ያሉት። ከአምስቱም የትኛው ነው የዚህ ፓሴጅ ቁልፍ አረፍተ ነገር የሚሆነው? ካን ዩ ገስ? የመጀመሪያው ነው። እሺ የመጀመሪያው። መጀመሪያው ላይ ነው። ሌላ የሁለተኛ ይሆናል ብዬ አስባለሁ። እሺ ሁለተኛ። ሌላ እኔም የሁለተኛ ሁለተኛ ወይ አንደኛ፣ ከዛ ፓራግራፍ ሌላ ሆነ። እችኛዋ ናት የምትሆነው። እችኛዋ ቴሲስ ስቴትመንት ወይንም የዚህ የሰባቱን ፓራግራፎች ቁልፉ ሀሳብ ይሄኛው ነው። there are some strategies that can help you be successful in your studies ይላል። አሁን ቀጥሎ ባሉት አንድ እሴይ 3 ፓርቶች አሉት። 3 አይነት ፓራግራፎችን ማሟላት አለበት። የመጀመሪያው ኢንትሮዳክቶሪ ፓራግራፍ ይሄኛው ማለት ነው። አሁን ይሄ ኢንትሮዳክቶሪ ፓራግራፍ ነው። ቀጥሎ ቦዲ ፓራግራፍስ እንለዋለን። ቦዲ ፓራግራፍስ አሁን ይሄ ሁለተኛው ፓራግራፍ 2 3 4 እስከ 6 ያለው እስከ 6 ያለው ቦዲ ፓራግራፍስ ነው። የመጨረሻው ደግሞ ኮንክሉዲንግ ፓራግራፍም አንድ ፓራግራፍ ብቻ ነው መኖር ያለበት። እንዲሁም ኢንትሮዳክቶሪ ፓራግራፍም አንድ ፓራግራፍ ብቻ ነው መያዝ ያለበት። ቦዲ ፓራግራፍ ግን አንድም ሊሆን ይችላል፣ ግን ከአንድም በላይ መሆን ይችላል። አሁን የዚህ አጠቃላይ 7 ፓራግራፎች ናቸው ያሉት። ከሰባቱ አንዱ ኢንትሮዳክቶሪ ፓራግራፍ ነው። የመጨረሻው ኮንክሉዲንግ ፓራግራፍ ነው። መሃል ላይ ያሉት 5ቱ ፓራግራፎች ቦዲ ፓራግራፍስ ይባላሉ። ስለዚህ እዚህ ላይ there are some strategies ይላል። አሁን እነዚህ some strategy የተባሉት የትኞቹ ናቸው የሚለውን የምናገኘው በቦዲ ፓራግራፎች ውስጥ ነው። እነዚያን የሚተነትንልን ቦዲ ፓራግራፍስ ነው። እሺ እዚህ ላይ ፓራግራፍ 2 ላይ ስንመጣ ምን ይላል? ፈርስት ይላል። ፈርስት ሴት ስሞል አቺቬብል ጎል ይላል። አንደኛው ስትራቴጂ ነው። ቦዲ ፓራግራፍ ነው። እሺ ሰከንድ ይላል። ሰከንድሊ ፕላን ዮር ስቴፕ ሁለተኛው ስትራቴጂ ነው።
ሶስተኛው ሰርድሊ ቢ Be ሞቲቬትድ motivated. ይላል። Discrete to successes. ኦር ማኔጅ Your time. ዮር ታይም። ፋይቭ Finally set Set a rewards for reward. yourself. ፋይናሊ ሴት ሪዋርድ ፎር ዩር ሴልፍ ይላል። 5 ስትራቴጂዎች ናቸው ያየነው። ከዛ መጨረሻ ላይ ጀነራሊ ብሎ እነዛን 5ቱንም ይዘረዝራል። 5ቱም አንደኛው ዩር ሌርኒንግ አቺቭመንት ዊል ቢ ሜት ዛት ዩ ሴድ ማኔጀብል ጎል አንድ እዛው በዛው ናቸው። ሁለተኛው ፕላን ዩር ስተዲስ ፕሮፐርሊ 2 arouse your interest of learning 3 manage your time effectively 4 and get a reward for yourself 5 ኮንክሉዲንግ ፓራግራፍ ቦዲ ፓራግራፎች ላይ የተዘረዘሩ ሀሳቦችን ጭምቅ አድርጎ ጠቅልል አድርጎ የሚያስቀምጥልን ቦታ ነው ማለት ነው። አሁን ወደ ምንባቡ እንሄዳለን። ፓራግራፍ 2 ላይ ፓራግራፍ 2 ማን ያነብልኛል? መልካሙ ዳዊት። Okay. First, set a small, achievable goals. Start with small steps to reach higher targets. For example, try to learn 5 new English vocabulary items every day. Set a 30 minutes study session every day. Learn the lyrics of an English song every now and then, and read a short English text every day. Therefore, setting small targets is much better than setting hard goals huge that you cannot achieve. Remember that small drops of water make the mighty ocean. Okay, very good. Okay. በዚህ የመጀመሪያው ፓራግራፍ 1 ይሄኛው ነው። ምንድነው ብለናል? ይሄኛው ፓራግራፍ 1 ምንድነው ብያለሁ? What type of paragraph? Introductory paragraph or concluding paragraph? Introductory. Yes. The first paragraph is called introductory paragraph. So, the body paragraph begins on the second paragraph. Okay? Body paragraph የሚጀምረው ስንተኛው ፓራግራፍ ላይ ነው? ሰከንድ ላይ። ከኢንትሮዳክቶሪ ፓራግራፍ ቀጥሎ የሚመጣው ፓራግራፍ ቦዲ ፓራግራፍ ነው። የመጨረሻው ፓራግራፍ ደግሞ ምን ይባላል? የመጨረሻው ኮንክሉዲንግ ፓራግራፍ ይባላል ማለት ነው። ቬሪ ጉድ። ስለዚህ ቦዲ ፓራግራፎች ላይ በእያንዳንዳቸው ላይ የየራሳቸው ቶፒክ ሴንተንስ አላቸው። የየራሳቸው ቶፒክ ሴንተንስ ያ ማለት የፓራግራፉ ዋና ኃይለ ቃል ማለት ወይንም ዋናው አረፍተ ነገር አለ። ለምሳሌ የዚህ የቦዲ ፓራግራፉ ቶፒክ ሴንተንሱ እችኛዋ ናት። ፈርስት set small achievable goals. Yeah, this is the topic sentence of paragraph 2. ቀጥሎ ያሉ አረፍተ ነገሮች ቀጥሎ ያሉት ኤግዛምፕሎች የሚያብራሩልን እችኛዋን ነው። first set small achievable goals የሚለውን ነው። እንዴት አድርገን ነው ስሞል እና አቺቬብል ጎል ሴት ማድረግ ያለብን የሚለውን ያብራራል። ስለዚህ
ሲቀጥል ምን ይላል? ብሪፍ ሲያደርግ ምን ይላል? ስታርት ዊዝ small steps to reach higher targets. ያ ሃየር ታርጌትስ። ከዛ ኤግዛምፕል ይሰጣል። ፎር ኤግዛምፕል ይላል ትራይ ቱ ለርን ሃው ሜኒ ወርድስ 5 new English vocabulary vocabulary words or vocabulary items. items every day። እውነትም እንዲህ ብናደርግ እኮ በጣም ሪች ነው የምንሆነው። በእንግሊሽ ቮካብሌሪ ላይ በጣም ሪች መሆን እንችላለን። አሁን ከነገ ጀምሮ እስቲ እንደዛ እናርግ። እስቲ ቀጣይ ስንገናኝም እንጠያየቃለን። 5 ኒው በፊት ማናቃቸውን ኒው እንግሊሽ ቮካብሌሪ አይተምን ኢች ዴይ እስቲ እንማር። ሊስት አውት አድርገን ማስታወሻ ይዘን በደንብ አድርገን እንለማመደው። ሌላኛው ምን ይላል? read it. Set 30 minutes. a 30 minutes study, 30 minutes. study session every day. Reading. Searching every. Another, learn the lyrics. Lyrics ምንድን ነው? ግጥም ነው አይደል? ግጥም ሙዚክ ነው፣ ትዝታ ሙዚክ። ግጥም ነው። አሁን መዝሙሮችን የእንግሊዝኛ መዝሙር በላይሪክስ ከነ ላይሪክሳቸው ከነ ግጥማቸው ስንሰማቸው ሞር ክሊር ይሆንልናል ማለት ነው። ላይሪክስ ከነ ላይሪክሱ ማንበብ every now and then and read a short English text every day. Therefore, setting small targets is much better than setting huge. Huge. We pronounce it huge goals that you cannot achieve. Remember that small drops of water make the mighty ocean. ትንሽዬ የውሃ ጠብታ ተጠራቅማ ምን ትሆናለች? ኦሽን ትሆናለች ማለት። ስለዚህ 5 ቃላት ብለን የጀመርነው ብዙ ደረጃ ላይ መድረስ እንችላለን ማለት ነው። ኦኬ ሰከንድሊ ይኸኛው አናዘር ስትራቴጂ ነው፣ ሪዲንግ ስትራቴጂ ነው። አክሊሉ Yes, teacher. would you read it? This one, secondly. Okay, paragraph 3. Yes. Secondly, plan your studying. Planning your studying given meaning to your work. If you know all the steps necessary to achieve a goal and these steps are written down on a piece of paper, it will be easy for you to see the whole picture. Very good. Very good. ሌላ ማን ደግሞ ያነበዋል? Let me read it, teacher. መልካሙ ኦኬ Okay, let me try. Secondly, plan your studies. Planning your studies gives meaning to your work. If you know all the steps necessary to achieve a goal, and these steps are written down on a piece of paper, it will be easy for you to see the whole picture. very good, very good. So what is the topic sentence of this paragraph? Topic sentence. የዚህን ፓራግራፍ ዋና ሀሳቡን የያዘው አረፍተ ነገር የትኛው ነው? The plan? Your studies. Yes, very good. Plan your studies የሚለው ነው ዋን የዚህ ፓራግራፍ የዚህኛው የፓራግራፍ 3 ሜን ፖይንቱ ፕላን ዩር ስተዲስ ነው።
ከዛ ቀጥሎ ያሉት ይሄን እሱን ነው የሚደግፉት። ፕላኒንግ ዩር ስተዲስ ጊቭስ ሚኒንግ ቱ ዩር ወርክ ኢምፖርታንሱን ያወራል። If you know all the steps necessary to achieve a goal and these steps are written down on a piece of paper, it will be easy for you to see the whole picture. Very good. Paragraph 4. Who is ready? አዳዲሶች ያላነበባችሁ እስቲ I'm ready, teacher. ያላነበባችሁ እስካሁን Dambaloni, I'll try myself. ኦኬ ደንበሎ ኦኬ አላነበብኩም። እሺ Okay. Thirdly, be motivated. The secret to success is that you should be motivated to learn. Try to avoid boredom by having fun in what you do. Try to find a positive aspects to studying English. That is read about that you are interested in. Hobbies, fields of interest. Watch your favorite films in English. Listen to your favorite English songs and learn the layers. Write your diary in English and read about your favorite status in magazines or online. Remember, we learn better and fast things we really want to learn. very good. Let me invite also additional reader who is ready. ማንበብ የምትፈልጉ የስ በሉ እስቲ። I will read ተመስገን ወጽወን ተመስገን yes okay would you read it? አራተኛ ላይ ያለው ነው ወይስ ሶስተኛ? አራተኛው ላይ ያለውን ሰርድ ላይ የሚለው third ላይ okay. Be motivated. The secret to success is that you should be motivated to learn. Try to avoid boredom by having fun in what you do. Try find a positive aspect to studying English. That is read about what you are interested in the hopefully findings of interest. Watch your favorite films in English. Listen to your favorite English song and learn the lyrics. Write your diary in English and read about your favorite stars in the magazines or online. Remember, we learn better and fast things we really want to learn. okay very good but you አንዳንድ መማማሪያ ቦታ ስለሆነ አንዳንድ እንትኖችን እያስተካከልን መሄድ አለብን። አንዳንድ pronunciation okay አሁን ላንብበው እኔ thirdly be motivated the secret እችኛው secret ተብላ pronounce ትደረጋለች the secret to success okay this is success the secret to success is that you should be motivated to learn try to avoid boredom by having fun in what you do try to find a positive aspect to studying English that is read about what you are interested in hobbies, fields of interest.
dot dot dot. What's your favorite films in English? Favorite, okay, this one. Pronounce it as favorite. What's your favorite films in English? Listen to your favorite English songs and learn the lyrics. Write your diary in English and read about your favorite stars in magazines. This is called magazines. Magazines or online. Remember, we learn better and fast things we really want to learn. Okay. What is the topic sentence of paragraph 4? This one. Be motivated. Excellent. Excellent. This one is the topic sentence. Okay, paragraph 5. ማን ያነብልናል? I can read, teacher, but I don't have a book. I can read from the screen. It's me, Adani. Okay, Adana. Please read it. Okay. Fourthly, manage your time. In order to manage your time successfully, having an awareness of that your goals will assist you in prioritizing your activities. Time management provides you with the opportunity to create a schedule that works for you, not for others. This personal touches you the flexibility to include the things that are most important to you. Very good, Number Adana. 6, free set. Yeah, enough. Number 5, enough. Thank you. ሌላም ያልደረሳችሁ እስቲ ማንበብ የምትፈልጉ እስቲ number 5. ሪዲንግ በራሱ ስኪል ስለሆነ ነው። ላንጉዌጅ ማሳደግ የምንችለው መማር የምንችለው በሪዲንግ ነው ሞስት። ስለዚህ ፕራክቲስ ማድረግ አስፈላጊ ሆኖ ታይቷል። እሺ ያነበባችሁም ልትሆኑ ትችላላችሁ። የስ እያላችሁ ታነባላችሁ። ነምበር Okay. 5 ሌላ አንብብ። Oneno Mokotoro. ማን Can I try, teacher? who are you? Melkamu. Finally, sit around Okay, for መልካም። yourself. Sit around for yourself that you can look Number proud 5. to. Number For 5. example, when you reach Are you goals, Yosef? give Number yourself good, Are you Yosef? which move. Yes, move. Yosef, Have. could you read it? Yes. One, paragraph 5. Yosef. Yosef, paragraph 5. ሚውት አድርጎ ወጥቷል። እሺ መልካሙ paragraph Okay, 5. let me try. Fourthly, Yeah. manage your time. In order to manage your time successfully, having an awareness of what your goals are will assist you in prioritizing your activities. Time management provides you with the opportunity to create a schedule that works for you, not for others. This personal touch gives you the flexibility to include the things that are most important to you. Okay. Very good. How this word is pronounced? Scheduling.
schedule. Okay, schedule. Fourthly, manage your time. In order to manage your time successfully, having an awareness of what your goals are will assist you in prioritizing this one, prioritizing your activities. Time management provides you with the opportunity to create a schedule that works for you, not for others. This personal touch gives you the flexibility to include the things that are most important to you. Okay, the sixth one, Gash Bekele. Okay, already. Finally, set a reward for yourself. Set a reward for yourself that you can look forward to. For example, when you reach a goal, give yourself a reward. Watch a movie. Have a delicious snack. Meet Snack. your Snack. meet Snack. snack. Meet Ah. your friends and go to the cafe. Yeah. What is snack? snack የሆነ የሆነች ኩኪስ ነገር Something ነው። nice. የሆነች መሀል ላይ ወይ በእራትና መክሰስ መሀል ላይ የሆነች ነገር የምትቀመስ ነገር እንደዛ አይነት Yeah, ነገር just to buy. ወይ በምሳና በመክሰስ መካከል ላይ ማቆያ አይነት ነገር snack, we call it snack. Okay. So, what's the main idea of this paragraph 6? The topic sentence? Set a reward for yourself. Set a reward for you. Set a reward for yourself. ለራስ yourself. የዚህን መጽሐፍ ይሄን አክል አንብቤ ከጨረስኩ እንዲህ ሆናለሁ፣ እንዲህ አደርጋለሁ፣ ራሴን አዝናናለሁ፣ እንዲህ ሆናለሁ የሚል ለራስ ሽልማት ሪዋርድ ማዘጋጀት ማለት ነው። paragraph 7, who will read it? Okay, I will read it. Okay. I'm ready. Okay. Generally, your learning achievement will definitely be met given that you set your manageable goals. Plan your studies properly. Hours your interest of learning. Manage your time effectively and get a reward for yourself when you accomplish the learning activities successfully. Okay, very good. ማን ይደግመዋል? paragraph 7. Yeah, I can read it. Okay, Adane. Generally, your learning achievement will be definitely be met given that you set your manageable goals. Plan your studies properly. Arouse your interest of learning. Manage your time effectively and get a reward for yourself when you accomplish the learning activities successfully. Okay, very good. Generally, your learning achievement will definitely be met given that you set your manageable goals. Plan your studies properly. Arouse, this is pronounced as arouse your interest of learning. Manage your time effectively and get a reward for yourself when you accomplish the learning activities successfully. ይላል ማለት ነው። ይሄኛው ፓራግራፍ 2 ላይ የነበረ ሐሳብ ነው። እችኛው ፕላን ዩር ስተዲስ የሚለው ፓራግራፍ 2 paragraph 2 says what? Plan your paragraph 2 achievable goal ነው አይደል? achievable goal manageable ይሄኛው ማኔጅ እዛ ላይ achievable goal ነው የምለው። አሁን የቀየረው achievable ምን ብሏል? manageable ብሎ ቀይሮታል። በትንሹ እዛው በዛው ነው።
ማኔጀብል ጎል ፓራግራፍ 2 ነበረ። ፓራግራፍ 3 ላይ ሴት ነበር ምለው አይደል? እዚች ጋር ኦኬ ፕላን ዩር ስቴዲ የሚል ነበረ። አሁንም እዚህ ላይ ራሱ ነው ፕላን ዩር ስተዲስ ፕሮፐርሊ ፓራግራፍ 3። ፓራግራፍ 4 ላይ ቢ ሞቲቬትድ የሚለውን ቢ ሞቲቬትድ የሚለውን various arouse your interest of learning arouse ማነቃቃት ማነሳሳት arouse your interest learning አለ። 5 ላይ manage your time የሚለውን manage your time የሚለውን እዚህም manage your time effectively። ፓራግራፍ 6 ላይ set a reward for yourself የሚለውን get a reward for yourself። አያችሁ 5 ፓራግራፍ ላይ የተነሱ ዋና ዋና ሀሳቦችን እዚች ላይ በአንድ አረፍተ ነገር በአንድ አንቀጽ ስር ላይ አስቀምጦታል ማለት ነው። ስለዚህ አንድ እሴይ በእንደዚህ አይነት መልኩ ይዋቀራል ማለት ነው። So what do you learn from this reading? ጋሽ በቄ what do you learn from these learning strategies? ከዚህ ስትራቴጂ እኔ የተማርኩት በተለይ አንዳንድ ጽሁፎችን ስንጽፍ እንዴት ማዋቀር እንዳለብን፣ እንዴት ሀሳቡ ፍሰት ጠብቆ እንዴት ማድረግ እንዳለብን፣ ከላይ ደግሞ ዋና ሀሳቡን ጠቅላላ ባለ መግቢያ ላይ ተጠቅመን ያንን መግቢያ ላይ ያሉ ሀሳቦችን በተለያዩ አንቀጾች መዘርዘር እና ከዛ ደግሞ መደምደሚያ ላይም ያለውን ቦዲውን አካል እዛ ዝርዝር መደምደሚያው ላይ ጠቅላላ ባለ ቃል መደምደም እንዳለብኝ ነው የተረዳሁት። ኤክሰለንት ኤክሰለንት። በቃ የእሴይ አወቃቀር እንደዚህ ነው። እሴይ አሁን ባለፈው አሳይመንት የሰጠኋችሁ እሴይ ሳይሆን አንድ ፓራግራፍ ብቻ ነው ያልኳችሁ። አንድ ፓራግራፍ ማለት ልክ እንደዚህኛው ልክ እንደዚህኛው ያለች በቃ አንድ ብቻ መሀል ላይ ወጣ ገባ። አሁን አንዳንድ ወንድሞች የጻፉት አለ። ለምሳሌ እዚች ጋር መሀል ላይ እዚች ላይ አልቆ ሀሳቡ አልቆ ይሄ ቦታ ሳይጻፍ ወደ ታች ወርዶ መጻፍ፣ አሁንም እንደዚሁ ወደ ታች ወርዶ መጻፍ፣ እንደዚህ ሳይሆን ልክ አሁን አያችሁ አይ መጥቶ እስከ መጨረሻ መጣ። ይሄኛውም እንደዚሁ እስከ ጥግ ድረስ መጥተው የመጨረሻው ሀሳቡ ባለቀበት ቦታ ሲያልቅ አንድ ፓራግራፍ እንለዋለን ማለት ነው። ስለዚህ አሳይመንቱ ስለ ሊቪንግ ኢን አርባን የሚለው you are asked to write only one paragraph ብዙ አይደለም። እችን ያክል ልትሆን ትችላለች። ከዚህችም ትንሽ በዚሁ ስታይል እችን ሌያውቱን በዚሁ አይነቱ ይዞ ወረድ ትንሽ ሰፋ የሚል ሊሆን ይችላል። ይሄ ነው። ግን ዛሬ አሁን ይሄ ያያችሁት ኢሴይ ነው። we call this one ኢሴይ። ኦኬ ሌሎቻችሁስ ምን ተማራችሁ? ከሌርኒንግ ስትራቴጂ ጋር ተያይዞ ለራሳችሁ ምን ቀርቷል? ራሳችንን ሞቲቬት መጠቀም እንዳለብን፣ ታይሚንግን መጠቀም እንዳለብን ብዙ ቬሪ ጉድ። ጎላችንን አቺቭ ማድረግ የምንችለውን ጎል ሴት ማድረግ ስናቅድ አቺቬብል የሆነ ጎል። ሌላ እቅዳችንን ወይም የጥናት ጊዜያችንን ማቀድ፣ በየትኛው ቀን የትኛውን አነባለሁ፣ በየትኛው ቀን የትኛውን አጠናለሁ የሚለውን ለምሳሌ ስፒሪቹዋል ፕሮግራሞቻችንንም ጭምር አሁን በዚህ ሰዓት ላይ ይሄን የምታጠኑ ከሆነ ያንንም ማኔጅ ማድረግ፣ ቢዝነሳችሁንም በዚሁ ልኩ በደንብ አድርጎ ፕላን ማድረግ። ሌላው ምን መሆን ያስፈልጋል? ራስን ሞቲቬት ማድረግ። ሞቲቬት ማድረግ በቃ በዚህ ትምህርት እንዲህ ተምሬ እንዲህ ሆኜ በቃ በጣም ሰክሰስፉል ይሆናለሁ ብሎ ሞቲቬትድ መሆን። ሞቲቬሽን ካለ ሰክሰስፉል መሆን ይቻላል ማለት ነው። ስለዚህ
ሞቲቬሽን አንዱ ስትራቴጂ ነው። አጌን ታይማችንን ማኔጅ ማድረግ እንዳለብን ማኔጅ ከዛ ለራሳችን ደግሞ ምን ማዘጋጀት ሪዋርድ ሪዋርድ ማዘጋጀት ሪዋርድ ማዘጋጀት ያስፈልጋል። ሪዋርድ ማድረግ ያስፈልጋል። ምናልባት ከዚህ ለምሳሌ ከዚህ ከግሬድ 9 ሞጁል 1 ኮርስ በኋላ ካጠናቀቅኩኝ እንዲህ እንትን ካልኩኝ እንዲህ ሆናለሁ፣ እንዲህ አደርጋለሁ፣ ራሴን እንዲህ ያደርጋል ምናምን የሚሉ ነገሮችን ያ ይጠቅማል፣ ኢንከሬጅ ያደርጋል የሚሉ ነገሮችን ነው ያየ ነው። ትሩ ኦር ፎልስ ኩዌስችኖች አሉ። እነዚህም ሰርተን የዛሬውን የምንጨርስ ይሆናል። አሁን ባየናቸው መሰረት በጣም ቀላል ናቸው እነዚህ። አሁን ባነበብናቸው መሰረት መስራት ይቻላል። እሺ ነምበር 1 ማን ይሰራዋል? እስቲ አንብበውና መልሱንም ትነግረናለህ። ትሩ ኦር ፎልስ ነው። Setting a plan for their studies alone could make students successful in their learning. True, the answer. Setting a plan for their studies alone could make students succeed ፎልስ ነው in የሚሆነው። their learning። መልሱ ፎልስ ነው የሚሆነው። ምንድነው አሎን የሚለው አለ? Succeed አሎን ማለት የሚለው ማሳካት። ቃል አፍራሽ አድርገዋል። አፍራሽ ያረው ብቻውን ይላል። አየህ አ ሎን የምትለዋ አፍራሽ ያደረገችብህ ማለት ነው። ስለዚህ እቅድ ማቀድ ብቻውን ሰክሰስፉል አያደርግም ማለት ነው። እቅድ ብቻውን በቂ አይደለም። ሌሎች ቅድም ያየናቸው ሁሉም መደመር አለባቸው። እሺ ነምበር 2 Let me try it. Who is ready? Yeah, manageable goal setting could be the first steps in the learning strategies that students need to know. That is true. We have to manage our time. Yeah. What should come first? managing Goal. manageable goals ማኔጀብል ጎል። ጎሉ ምንድን ነው የሚለውን በሚገባ ጠንቅቆ አንድ ተማሪ ካወቀ የመጀመሪያውን ጎል ምንድን ነው? ዋትስ ማይ ጎል? አሁን በዚህ ሰዓት ላይ እንዴ የምንማማረው ምንም ዋትስ ዘ ጎል የሚለውን ማኔጀብል ጎል ማድረግ የመጀመሪያ ስቴፕ ነው አይደል? ትሩ። ነምበር 3 I can read. Yeah. Giving reward to oneself for doing good things is moral accountability. Acceptable. Okay. Acceptable. እስቲ በለው እስቲ Okay. acceptable በል እስቲ። Acceptable. Yeah. Giving reward to oneself for doing good things is Oneself. acceptable. True or false? True. Yeah, this is true. Morally acceptable ነው በቃ። ለህሊና morally means ህሊና acceptable ነው። ምንም ችግር የለውም። ሪዋርድ መስጠት ጥሩ ነው። እሺ 4 Teacher, I have a question here. I'll try. Okay. For oneself የሚለው ሶስተኛ ላይ ተገቢ ነው። Once የምለው እኔም ወርስ ላይ ፈለኩ። Oneself. እና ለራስህ Oneself. ለራስህ እኮ ነው። ቅድምም እኮ ያየነው ለራስህ አይደል ሪዋርድ የሚሰጠው yourself የሚለው ማለት ነው። ለራስህ እኮ ነው። እዚህ ጋር እኮ Okay, can I try number እዛ ጋር yourself ነው የምለው። set a reward for yourself means oneself አይደል? Yeah.
Okay. On self or one self, teacher. How we can read this word? Which one? oneself. One One self. self. Oneself, yeah. ለራስ ማለት እኮ ነው። To oneself, yeah. ለራስ ሪዋርዱ እኮ ለሌላ ሰው እኮ አይደለም እያወራን ያለ ነው። ለራስህ Okay. ስታነብ ስታጠና ለራስህ ሪዋርድ አዘጋጅ ነው። ለራስህ ነው። በጣም ግልጽ ነው። በጣም ግልጽ ነው። Yes, yes. Got it. Yeah. Number 4. Number 4. Let me try. Can I try, teacher? Yes, yes. Developing motivation only be expected from smart false. False. Yeah. It's true. Developing. False. Can't be false. Can't be expected only from teacher. This is false. Yeah. Yes. Developing motivation for learning could only be expected from smart teachers. No. Only የሚለው ነው የሚያፈርሰው። ከሁሉም ከእያንዳንዱ ሰው ነው። ከተማሪው፣ ከመምህሩ፣ ከእያንዳንዱ ሰው ነው ሞቲቬሽን የሚጠበቅብን ማለት ነው። 5. Okay, I'll read 5. Yes. Having a time schedule for studying sorry. No problem. Having a time schedule for studying indicates to this awareness about time management. Having a time schedule for studying indicates to this awareness about time management. False. Why? True. True ነው እንጂ true ነው የሚሆነው teacher. ታይም ስኬጁል From paragraph 5. ታይም ስኬጁል ካለ Having a time. ስለ ታይም ማኔጅመንት አወርነሱ አለ ማለት ነው። Okay. ግንዛቤ አወርነስ ግንዛቤ ስለ ታይም ማኔጅመንት ግንዛቤ ያለው ሰው ነው ታይም ስኬጁል የሚያወጣው። በትክክል ኢንዲኬት ማለት መቀነስ አይደለ? ኢንዲኬት ያመላክታል እኮ ነው። ኤክስፕሬስ ሾውስ እንደማለት ነው። ኤክስፕሬስ ሾውስ ይገልጻል፣ ያመላክታል፣ ይገልጻል እንደማለት ነው። ኢንዲኬትስ ይመስላል። ማን አርፍደው የገቡ አሉ እንዴ? ምንም ሳምሰንግ ማን ነበረ? ሳምሰንግ ልጅ ዋይን ሳምሰንግ ማለት ነው። ሳምሰንግ አንተ ደንበሎ ነህ? ኖ አይደለም። ደለለኝ ካሳ። ኦኬ ኤኒሃው የዛሬውን በዚህ ላይ ጨርሰናል። እንግዲህ አሳይመንቷን ያልሰራችሁ አንድ ፓራግራፍ እኮ ትንሽ ናት። ያችን መታ አድርጋችሁ በቻት ጂፒቲ ምናምን ሳይሆን በራሳችሁ የሞከራችኋትን ላኩልኝ። መልካም አዳር ይሆንላችሁ። መልካም ሳምንትም ይሆንላችሁ። ይቅርታ ቲቸር፣ ያው አዳኔ ነኝ። እንግሊዝኛ ትምህርት ዛሬ የመጀመሪያ ስለሆነ የተሰጠውን አሳይመንት አላወቅኩም። አሳይመንቱ ሊቪንግ ኢን አርባን ኤሪያ እናንተ ያላችሁት አርባን ላይ ነው ያላችሁ። እዛ አካባቢ ላይ በመሆናችሁ የተጠቀማችሁ ነገር እዛ የመሆን ጥቅሙ ምንድን ነው? አድቫንቴጆቹ ምንድን ናቸው?
አርባን ላይ ከተማ ላይ የመኖር አድቫንቴጁ ምንድን ነው? ዲስአድቫንቴጁስ ምንድን ነው የሚለውን አድቫንቴጁንም ዲስአድቫንቴጁንም በአንድ ፓራግራፍ ላይ ጽፎ ማቅረብ ነው። በቻት ላይ ነው ወይስ በእስክሪብቶ ተጽፎ ነው የሚላከው? ችግሩ ሀሳቡ የእናንተ ይሁን እንጂ በኮምፒውተሩም ብትጽፉ ችግር የለው። ሀሳቡ የእናንተ ከሆነ በኮምፒውተሩም ጽፋችሁ ስልክ ቁጥሬን ባለፈው ሰጥቻችኋለሁ። እኔ የለኝም፣ ዛሬ የመጀመሪያ ነው። ይቅርታ። ግሩፑ ላይ አልተጨመርክም አንተ? ግሩፕ ላይ ያው ቅርብ ጊዜ ነው የገባሁት። እሺ አሁን ስልኬን ልስጣችሁና ያልያዛችሁ ካላችሁ 09 09 45 45 92 92 87 87 81 ኦኬ 2 3 4 5 ኦኬ። በኢትዮጵያ ነው መሰለኝ ኮዱ አይደል? አዎ የኢትዮጵያ እኮ ነው። አዎ እሺ መልካም ነው። ቴንክ ዩ። እሺ በጣም ቴንኪዩ። መልካም አዳር፣ መልካም ቆይታ ይሆንላችሁ። ቻው ቻው ቻው። እሺ መልካም አዳር። ቴንክ ዩ። እሺ